እኔ የሃዲያም የኦሮሞም ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ልንገራችሁ። ሜት የሚያስርበት ጉዳይ የለም። አንቺ ቆይ ሚዩትን እሰር ሚዩትን ስታወራ ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። ኖ አንቺ የመጣችበትን አቃል አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ ተፈለጥሽ አወራ ሚዩትን እሰር ይቅርታ ጃል ልዕልት እዚህ ልፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። ኦኬ እኛም ችግር የለውም። እኛም ጠይቃታል። አንድ ቤት አድርገን ጉዳይ አውሩ። ቻው ባይ ኖ ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሃዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሃዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሃዲዮች ናቸው። ኦኬ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ሞዴሬተርስ ጂስቲ ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ ከዚህ በፊት የሆንሽው ይበቃል። ኦኬ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ መናገር እኮ ለሷ እየነገርኳት ነበር እኮ ቀደም she's a victim ናት። እንቲሚዴት ዋንትያ ምን መሰለሽ ቀደም ያልኩሽ እኔ ሳትፈሪ ሚውት አስራላሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቀደም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር ወርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አሁን አንዴ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራም። ምን ታርገ እንዴ ኤዱ የሚለው አካውንት አባስጭኝ በለም ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብለሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ አይደለም። ዋንትያ ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄንን ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል። አስገብቱ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ የኔ እኮ እኛም ማናቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና አዎ አለን እኮ ቦክታር ይኸውልህ እኛም ማናቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደብራት ወደኛ ደወለችው ከነሱ ጋር አንድ ነገር ያደረጉ አይደለም ማሽ ይገብቷል አይደል? ኖ አንድ ነገር ልንገራችሁ። ጃዝ አንተ የምታውቀው ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ አሹ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልዩ ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። ወይ ሊያ ወይ ጃዚን ጠይቋት አለ። ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ
እኔ ጋር ደውላ ጃዝ ነበረ ሊያ ነበረች ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንቲያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንቲያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድነው ይሁን ስለ አይ እንደጠበቅኩት አይደለም እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው አናገርኳት። ሊያ አደራ እቺ ልጅ ከተማ እንደዚህ ወጣ አታውቅም እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል የወንድ ልጅም አስተሳሰብ አላቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እናት አድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም። እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ ተረጋጊ አታልቅሺ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ሊያ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣው ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጣ እናትና አባቴ አንድ ላይ ነበሩ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል እነ ጃዝ ነበሩ እና ሊያ ነበሩ ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ የተነበሩ አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ወይ ስናጋር ችግር የለም አሉ። ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጣናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ኤዶ ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌላ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት። አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እኔ የዋሻው ቢሆን እዚህ ጋር የዋሻው ቢሆን ጃዝ አለ እሷ አለች ሊያ አለች። ለጃዝም ጥያቄ አለኝ ለዛ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር አሁን አንደባበቅም። ሁላችንም
እናፍርሰው አይደለ እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያና ሊያ የምትባለው እነጃዘን አናግሬ ለምንድነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ እነ ሙክታርም ተመለሱ ሲል እሶኬ በቃ አንቺ ከዛ ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው ገባሽ እኔ እናቴ ጋር ሄድኩኝ እናቴን አንቺ አሁን ወይም እናትሽን ብታገኚ አሁን እኔ እናቴንና ዋንትያን አንድ እንዳደረገች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርገች እናቴ እናት አይደል በቃ ልቡ እግዚአብሔር ነው ምንሽ እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት እስይተት ነው ግን ልብ ያልሻለም ሄድኩኝ ገባሽ መኪና ውስጥ ደግሞ ቦታ አልነበር አብረን እንዳንሄድ መኪና ውስጥ ቦታ አልነበር እሺ ትክክል ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ሄድህ ለምን ይዛሃቸው ሄድክ ይዛሃቸው የሄድከው አገር እንዳስዋወቁ እየነገርኩኝ ይዣቸው መሄድ ነበር ይዣት መሄድ ነበረብኝ ይዣቸው መሄድ ነበር መኪና ውስጥ ቦታ ነበር እሺ ጃዝን ጠይቁ መኪና ውስጥ ገቢና ኢቭን ለሶስት ነው የተቀመጠው ኢቭን ገቢና ማለት ነው ያው ቤኪ እንረጋጋና እናውራ መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ባል ሄዶ አገሩን ለማስተዋወቅ ነው አይደል እንዴ እሱ ከሆነ ለምንድነው ልጆቹን ይዘኸው የሄድከው ይሄ ነገር ለምን በሌላ ጊዜ አልሆነም አንተ ቆያ ስህተቱን ለመናገር እኮ ነው በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ እሺ ሶሪ ቀጥል እሺ ይቅርታ ቀጥል አሁን እዚህ ላይ በመሃል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እንዲህ ሆኖ በነገርና ሌላ ሰው አይገባበት እሺ ቀጥል እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ ሊያ መታለች ሊያ አውሪ አንቺ እኔ ትንጋርሽ አውሪ ሊያ እኔ አንቺ ጥያቄ አላችሁ ሊያ እኔ ካንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አታለሁ ለምንድን ነው ከሷ ጋር ብታድሪ ብለሽ ብያታለሁ ኖ እንደዛ አላልከኝም ለምን ለኔ እንደዛ አልሽኝ በስልክ እኔ ብዬሻለሁ እንደዛ አዎ በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ ኧረ በእግዚአብሔር ነገሩን አትጎትቱ ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ ይሄን ጉዳይ ገባችሁ እኔ ይሄው እዚህ እሷ መጣለች ያ መጣለች እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርጊ ሰውም እንዲሰማ በቪዲዮ ነው ማወቅ የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ሚለሽ አውሪ እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም ያቀረብኩት ነገር አለ እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቀርባል አው ፈልጋኝ ጠይቃኛል ባይ ካልሆነ ግን አልጠየቀኝም እኔና አንተ ተቃይ ከዛ በኋላ እኔና አንቺ ተደናበርንበትን ቦታ እናግርና ጨርሼ እወጣለሁ ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን ዋንቲ አትፍሪ ፈራ ብለሽ አውሪ ሙትሽን ፈተሽ አውሪ ስልክ እዛ ያወራሽ ከሆነ ስልክ ተይና ዋን አውሪ ሙት ፈተሽ እዚህ ጋር ነው በቃ አውሪ ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል እንዴት በግልጽ ካላደረኩ እንዴት ነው ጠይቀው እንኳን ደውዬ ነው የነገርኳት ለእናት ምን ብዬ ጠይቁሽ አሁን እሺ አሁን አንድ ነገር ልንገራችሁ እዚህ የምታዩት እዚህ ያላችሁት በሙሉ ሙሉ ሰው ይገባል ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ ሁለቱም ባሉበት ደግሞ
ምንም ልጠይቃቸው ብላችሁ ለደቂቃ እኔን እኮ የጠየቀኝ እኮ እንደ ጃዝ ፊት ለፊት እኮ አይደለም የጠየቀኝ። የት ነው ታዲያ እንደናንቺ ብቻ ለብቻ ተቀምጠው ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው የምታባጣቸው? እሱ ሁለታቸው አውሩ ቤኪ፣ እሱ ሁለታቸው አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ትሙት ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ እኔ ማማት ጠይቀኛል። ማማት በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይ ለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ሁላለች። የዛን ጊዜ እነ ሊያ አንድ ነገር ልንገራችሁ። እሺ ቀጥይ ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት ትላንት አንቺን የያዘች ማዘር ትሙት ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው፣ ደፋር ነው። አንቺ ግማታም ግምናትሽ ተበለ ወጪ ከጂ that's who you are ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝልሻል ያወራነው ሳውርቼሽ ነበርና ለምንድን እንደዚህ የሰራሹ ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ ይው እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም ያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? አይቨን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጅ ሞኒካ መሆኗን ሞኒካ ናት። ደካማ ልጇን እንትን እየፈለጋችሁ ስደባት። ኢቭን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልሳለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኮንስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። yes
አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድነው ልጅቷን ትታችሁ ይሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ልስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ነው ጓደኛችን ነው አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ ምናቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ እንዲህ ነበር እንዲህ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን ከዛ በኋላ አንተያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቀብ እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም